ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለተ ማክሰኞ ነው። የማክሰኞ የቀኑን መረጃ ወደ እናንተ ለማምጣት ብቅ ብለናል። መጋቢ ፓስተር አለማየሁ ነሙ አጠገቤ ይገኛል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የዓለማችን ወቅታዊ ትኩሳቶች እየተጋጋሉ መጥተዋል። በተለይም ደግሞ ይሄ ፖለቲካዊው ሂደት በጣም በከፍተኛ ደረጃ እየጦዘ እየጋለ ነው ያለው። እንዲሁም ደግሞ የተፈጥሮ አደጋዎች በጣም በከፍተኛ ደረጃ በተለያዩ ቦታዎች እየተከሰቱ ይገኛሉ። እንዲሁም ደግሞ ከዛ ጋር ተያያዥ ሆኖ ደግሞ ኢኮኖሚያዊ ቀውሶችም ጭምር በዓለማችን ማህበረሰብ ላይ ከፍተኛ ጫና እየፈጠረ ይገኛል። እነዚህ ሁሉ ለኛ የማንቂያ ደወሎች ናቸው። ምን እንደምታ አላቸው የሚለውን እንግዲህ ከፓስተር እንሰማለን። መረጃውን ይዞልን መጥቷል። በቅድሚያ ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንዴት ነው የሰሞኑ አየር? ትንሽ የተለመደ ነው ወይስ ያልተለመደ? ዓለም ላይ ያለው ነገር በጣም እየከበደ እየመጣ ነው። እጅግ አስፈሪ ነውና ምንድነው ዓለም እየሆነ ያለው ብለህ እንድትጠይቅ የሚያደርግ ነው። ቆም ብለህና መሪዎች ትዕግስት ማጣት፣ ትዕግስት አልበኝነትና እንደው ነገሮችን በዲፕሎማሲና በድርድር ከመጨረስ ይልቅ የኃይል እርምጃን አማራጭ ያደረጉበት ዘመን ላይ ደርሰናል። አንድ የወታደራዊ ሳይንስ ምሁር ምን አሉ መሰለህ? ልክ የሁለተኛው ዓለም ጦርነት ከመነሳቱ በፊት የነበረውን አዝማሚያና የመሪዎች እሳቤ አሁን ላይ በግልጽ እየታየ ነው ብለዋል። በግልጽ እየታየ ነው ብለዋል። እና ይሄ ሁኔታ ምናልባትም ዓለምን ይዟት እንዳይጠፋ እና እንግዲህ የዓለም የቴክኖሎጂ የጣራ ጥግ እንዳይሆንና እንዳትጠፋ እያስፈራ ያለበት ጊዜ ነው ያለው። ይህንን ያልንበት አለ ምክንያት አይደለም። በትናንትናው ዕለት ማለት ነው እኔ እናንተ የቀንና የምሽት ዘገባችንን እንትን ካልን በኋላ ቻይና ታይዋንን ከባታለች። እንግዲህ ከበባው በአምስት አቅጣጫ የተደረገ ከበባ ነው። ይህም ከበባዎች ዋና ዓላማው ብለው ያሉት ይህም ተገንጣዮችን በማስጠንቀቅ ታይዋን ወደ ወታደራዊ ታይዋንም በወታደራዊ ከበባ ያደረጉበት እንደሆነ ታውቋል። ምክንያቱም ታይዋንን እነሱ የሚሉት ተገንጣዮች ናቸው የሚሉት ለማንበርከክ ማለት እንደ መንግስትም አያስቧቸውም፣ እንደ እንትንም አይደለም፣ እንደ መሪም አይደለም ያዋቸው ተገንጣዮችን ነው። እና እንግዲህ ይሄ ከበባ የተደረገው በአየር በየብስ በባህርና ወታደራዊ ከበባ ነው። ከፍተኛ ወታደራዊ ከበባ ነው። በተለይም ደግሞ የምስራቅ እዝ የሚሉት አለ። ከበባውን ያደረገው እሱ ነው እንዳለው ይህ ወታደራዊ እዝ አዛዡ እነዚህ ተገንጣዮች የማስጠንቀቂያና ደግመው ስለመገንጠል እንዳያስቡ የሚያደርጋቸው ነው ብለዋል። እንግዲህ ትናንትና የተጀመረው የቀጥታ ተኩስ ልምምድ ነው። ይህ የቀጥታ ተኩስ ልምምድ ብዙውን ጊዜ ምንድነው ጥሰህ መግባት ስትፈልግ ነው። ብዙዎች ትናንትና በሳተላይትም በምንም ብዙ ሀገሮች እየተከታተሉት ነበረ። ድንገት ጥሳ ትገባለች ተብሎ እየተፈራም ነበር፣ እየተከታተሉትም ነበር። ነገር ግን እስካሁን ጥሳ የገባች ነገር አይደለም። ልምምዱ ግን እንደቀጠለ ታውቋል። እንግዲህ ይሄ የተኩስ ልምምድ ማለት የሮኬት ወታደሮች የተሳተፉበት ነው። ሮኬት ማለት አጫጭር ረጅም ርቀት ሳይሆኑ አጫጭር ርቀት የሚሄዱ ሮኬቶች የተሳተፉበት ነው።
ይህንን እንግዲህ እንትን አስፈሪ አድርጎታል። ምንድን ነው መሰለ ይህ የመከላከያ ኃይል ያጠፋ መልስ እንዲሰጥ እኔ ያስቀኛል። የታይዋን የመከላከያ ኃይል ያጠፋ መልስ እንዲሰጥ ወታደሮቹ እና የጦር መሳሪያዎቻቸው በተጠንቀቅ እንዲሰማሩ ታዘዋል። ምላሽ እንዲሰጡ ለቻይና ማለት ነው። አዎ እንደውም አንዱ ትናንትና ታይዋን ያነሰችው ምንድነው የሚገርም ነገር ሁለት ግዙፍ የቻይና የጦር ጀቶች የአየር ክልሏን ሁሉ ጥሰው እንዳለፉ ተናግሯል። እና በጣም ስጋት ላይ ነው ያሉት። እንግዲህ በተጠንቀቅ እንዲሆኑ እንትን ብላለች። እና የቤጂንግ እርምጃ የመጣው ከምንድን ነው የሚለውን ነው ማየት ያለብን። ለምንድን ይህን ጊዜ የመረጠችው የሚለውን ነገር ስንመለከት አንድ ነገር እናነሳለን። በቅርቡ ታውቃለህ አሜሪካ ለታይዋን 11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ማቀዷን ታውቃለች። እና አሁን ጸደቀ። እሱ ሴኔቱ ማጽደቅ ነበረበት። ስለጸደቀ ከዛ ተከትሎ ነው የመጣው። ይገርማል። የጦር መሳሪያው ሽያጩን ማጽደቋን ተከትሎ ነው የመጣው። ሁለተኛው የጃፓን ከታይዋን ጋር ጥምረት መፍጠርና እንቅስቃሴ መጀመር ይሄንን ጉዳይ አለርቶ ሆኗል እና አለርት ሆኗልና እነዚህን ጉዳዮች ተከትሎ ነው የመጣ ያለውና እንግዲህ የጃፓን ጠቅላይ ሚኒስትር ለታይዋን እንዋጋለን ማለታቸው በራሱ ቻይናን ይህንን ግዛት ላለማጣት ከፍተኛ ርብርብ እያደረገች ነው ያለችው። ሰይፏን ስላለች። አዎ የቻይና መወረር የዓለምን ኢኮኖሚ ግን ይዞ ገደል እንደሚገባ ታውቃለህ። እውነት ነው። ብዙ ሰው የማያውቀው ነገር የታይዋን መወረር ምንድነው ብለህ ስትመለከት 90% ቺፕስ ለዓለም የምታቀርበው የኤሌክትሮኒክስ ቺፕስ ለአውሮፕላን በለው ለምን በለው የምታቀርበው ቺፕስን የምታቀርብ ሀገር ግዙፉ ካምፓኒ ያለው ታይዋን ላይ እንደው የሚገርም ፓስተር፣ በጣም የሚገርም ክስተት ነው በዚህ ሰሞን እያየን ያለ ነው። አንደኛው ተገንጣይ የሆነውን ክፍል ለመጠቅለል የሚደረግ ጥረትና በተቃራኒው ደግሞ እንግዲህ ከኋላው አሜሪካን አለች ተብሎ የሚታሰባል። ያው እንደምታውቀው የሰሞኑ የአፍሪካ ቀንድ የፖለቲካ ግለት ደግሞ አንዱ ደግሞ ተገንጣይ ነው። ከሶማሌ ሪፐብሊክ እንግዲህ ወደ 30 ዓመት ይሆነዋል ዲፋክቶ ስቴት በሚል ተገንጥሎ ነው ያለው እና ምንድነው የዓለማችን ይሄ የፖለቲካው ምንድነው ዑደት ወዴት እያመራ ነው ያለው የሚለውን እንደው ትንሽ ምንድነው መሰለህ በመጨረሻው ዘመን አንዱ ከሚከሰቱት ነገር እየተነጋገሩ አለመግባባት እኮ ነው የሚከሰቱ። ገብተዋል። የዘመን ፍጻሜ ሲሆን የሰው ፍላጎት የሰው እርምጃ ምን ይሆናል? ጥፋት ላይ ያተኩራል። ገብተዋል። ክፉ ደግሞ በኃይልና በጭካኔ ስለወረደ በኃይልና በጭካኔ ይሰራል። ብዙዎችን ወደ ሲኦል ይዞ መሄድ የሚችለው እንዲህ አይነት ጦርነቶች ሲከሰቱና በመሪዎች መካከል ያለ መግባባት ነው። ለምሳሌ እንደው በኋላ ላይ እናንሳው፣ እሱን ጉዳይ በኋላ ላይ እናንሳው እንበል እንጂ አሁን ለምሳሌ ምን ማለት ነው? አሁን አሜሪካ የታይዋን የቻይና ሉዓላዊት ግዛት ሆነች ትቀበላለች። ነገር ግን ይሄንን የተቀበለችውን ነገር በድርድር ሁለቱ ቁጭ ብለው እንዲፈቱ ደግሞ አታመቻችም። እንግዲህ ተመልከት፣ ከጥቅም አንጻር እንደገና ደግሞ ምን ታደርጋለች? ታይዋንን ታስታጥቃለች። ሉዓላዊ ነች ካለች እንዴት ነው አንተ ማክበር አለበት? ባሌን ታስታጥቃለህ? ባሌ የኢትዮጵያ ግዛት ነው። ሉዓላዊ ነው ካልክ ባሌን ማስታጠቅ የለብህም። ልክ ነው። ባሌን ማገዝ የለብህም። ወይም ደግሞ እውቅና ሰጥተህ መገላገል ነው።
ገብቷል። ፖለቲካዎቹ አሁን ላይ እጅግ ውስብስብ ያደረጋቸው ምንድነው? በተንኮልና በሸር የተሞሉ ናቸው። በተንኮልና በሸር የተሞሉ ናቸው። ገብቷል። አንዱን ማጥፋት እንጂ የሚፈልገው ከዛ ጋር በጋራ ሆኖ በመስራት ማደግን የእሳቤ የለም። አሁን ላይ ዓለም ላይ ያለው ለምሳሌ ተመልከት፣ የቻይናን ፕሬዚደንትና የአሜሪካ ፕሬዚደንት በቅርብ ደቡብ ኮሪያ ላይ ውይይት አድርገዋል። በዛን ጊዜ ይህን ችግር መፍታት ይችላሉ እኮ መወያየት ከተፈለገ። ነገር ግን ሁለቱም ሉዓላዊ ሀያል ሆኖ መውጣት ስለሚፈልጉ ያንን ሀያልነትን ለመጠቀም እንትን ይላሉ። በሌላ በኩል አሜሪካ ቻይና ማዳከም ትፈልጋለች። ቻይናን ለማዳከም ደግሞ መጠቀም የምትፈልገው ታይዋንን። ቻይና ደግሞ አሜሪካንን በኢኮኖሚም በወታደራዊ መጣል ትፈልጋለች። ይህን መጣል ስትፈልግ ደግሞ ታይዋንን መቆጣጠር ነው። ታይዋንን ከተቆጣጠረች ቻይና ከታይዋን የምትገዛው የቺፕስ እንትን መደራደሪያ የሆነ አሜሪካ የምትገዛው መደራደሪያ ይሆናል። ስለዚህ ጉሮሮን ለማነቅ ነው የሚደረገው ነገር ይሄ ነው። እንግዲህ የታይዋን የፕሬዝደንቱ ጽሕፈት ቤት ቃል አቀባይ ቻይና ዓለም አቀፍ ሕጎችን በመጣስ እያደረገች ያለውን ልምምድ ማስፈራራት አውግዘዋል። ቤጂንግ ይህንን ኃላፊነት የጎደለውን ትንኮሳ በአስቸኳይ እንድታቆምም ጠይቀዋል። የታይዋን መከላከያ ሚኒስትር ደግሞ በበኩሉ ባለፉት 24 ሰዓት ውስጥ 2 የቻይና አየር ኃይል ጀት ድንበር ጥሶ እንደገባና 11 የጦር መርከቦች በደሴቲቱ ዙሪያ ሲንቀሳቀሱ መታየታቸውና በ5 አቅጣጫ የተከበቡ መሆናቸውን ታውቋል። ብዙ ሰዎች የሚሉት ምንድነው? በ5 አቅጣጫ የተከበቡበት ነዳጅ እንዳይገባ፣ ሸቀጥ እንዳይገባ በማድረግና በመዝጋት በማጠር ታይዋንን ለማንበርከክ የሄዱበት ስትራቴጂክ ነው የሚሉ አሉ። ድንገተኛም ጥሳ ልትገባና ሶስተኛው የዓለም ጦርነት ሊነሳ ይችላል ብለው ደግሞ እየሰጉ የሚናገሩ አሉ። አይ ዝም ብሎ ማስፈራራትም ነው የሚሉት አሉ። በግልጽ ግን የታይዋን ጦር በተጠንቀቅ እንደሚገኝ ተነግሯል። እንግዲህ ለዛሬ ቀን ያለኝ መረጃ ይህንን ይመስላል። ዓለማችን በዚህ ሁኔታ ነው ያለችው። እንግዲህ የጌታ ቀን መምጣቱ ቁርጥ ሆኖ እንደቀረበ እንድናውቅ ያስፈልጋል። መሪዎች፣ ትልልቅ መሪዎች፣ ፖለቲከኞች፣ ዲፕሎማቶች መግባባት ያልቻሉበት ዘመን ላይ ነው የደረስነው። እንደተባበሩት መንግስታት ድርጅት ደግሞ ያለ ዜሮ የገባበት ተሰሚነት ያጣበት ደረጃ ላይ ነው ያለነው። እንግዲህ የዓለም ፍጻሜ በጣም የቀረበበትና ነገ ተነገ ወዲያ መቼ እንደሆነ በማናቀው ስፒድ ጌታም ሊመጣ እንደሚችል ልናውቅ ያስፈልጋል ለማለት ነው። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛልን። እንጸልይ፣ እንትጋ፣ ከእግዚአብሔር ጋር እንጣበቅ፣ ፊታችንን ወደ እግዚአብሔር እንመልስ። መፍትሄ ያለው እሱ ጋር ነው። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር እንግዲህ ወቅታዊውን የዓለማችንን ገጽታ አመላክተህናል። እንግዲህ ከዚህ የተነሳ ደግሞ ያው እንደሚታወቀው የጌታ ኢየሱስ ክርስቶስ መምጣት በደጅ መሆኑን በከፍተኛ ደረጃ ጠቋሚ የሆነ መረጃ ነው። ሁሌም እንደምንለው ነቅተንና ተዘጋጅተን ሙሽራው ሙሽሪትን ቤተክርስቲያንን ለመውሰድ ስለሚመጣ የዝግጅነታችን መጠን መጨመር እንዳለበት በየጊዜው እንግዲህ ማሳሰብ ከያዝን ቆይተናል። አሁንም ይህንኑ ነው የምናስተጋባው። ውድ አድማጮቻችን እንግዲህ ለዛሬ ቀን ይዘን የመጣነው መረጃና መልእክት ይህንን የመሰለ ነው። ማምሻውን ደግሞ በሌላ መረጃና መልእክት ወደ እናንተ ምንደርስ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከኛ ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።